በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደ ምንመለከተው ጉዳይ አልፈናል። የኢትዮጵያ የጠለፋ መድህን አክሲዮን ማህበር ከተመሰረተ 10 ዓመታትን አስቆጥሯል። ባለፉት 10 ዓመታትም በበርካታ መመዘኛዎች ስኬቶችን ማስመዝገቡን አስታውቋል። የጠለፋ መድህን አሰራር ምን ይመስላል? ተቋሙ ባለፉት 10 ዓመታት ውስጥ ያስመዘገባቸው ስኬቶች ምንድናቸው? እንዲሁም በቀጣይ ስትራቴጂካዊ እቅዶቹን በተመለከተ ዘገባ አሰናድተናል። እሱን ተከታትለን እንምጣ። ጤና ይስጥልን ክቡራትና ክቡራን፣ እንዴት አላችሁ? ከዜና ባሻገር መሰናዷችን ተጀምሯል። በዚህ ፕሮግራማችን የተለያዩ ወቅታዊ የቢዝነስ፣ የፋይናንስ፣ የንግድና ኢንቨስትመንት እንዲሁም የኢትዮጵያ ካፒታል ገበያ ጉዳዮችን እያነሳን ሰፊ ማብራሪያና ትንታኔ እናሰጣለን። የተቋማት የስራ ኃላፊዎችን፣ የዘርፉ ባለሙያዎችን እየጋበዝን ትንታኔና ዝርዝር ዘገባ የምናደርስበት መሰናዷችን ነው። በዛሬ ኢትዮ ቢዝነስ ከዜና ባሻገር መሰናዷችንም በኢትዮጵያ የጠለፋ መድህን አገልግሎትን የተመለከተ ሰፊ ማብራሪያ እናሰጣለን። በተለይም የኢትዮጵያ ጠለፋ መድህን አገልግሎት አክሲዮን ማህበር ባለፉት 10 ዓመታት ምን ያክል ተግባራትን አከናወነ፣ ምንስ ስኬት አስመዘገበ፣ በቀጣይስ ምን አስበዋል በሚሉና ሌሎች ሀሳቦችን እናነሳለን። በዚህ ጉዳይ ላይ ሰፊ ማብራሪያና ትንታኔ የሚሰጡን ደግሞ የኢትዮጵያ ጠለፋ መድህን አገልግሎት የስራ ኃላፊዎች ናቸው። እዚህ አጠገቤ የኢትዮጵያ ጠለፋ መድህን አገልግሎት አክሲዮን ማህበር ዋና ስራ አስፈጻሚ አቶ ነጻነት ለሜሳ ይገኛሉ። አቶ ነጻነት እንግዳችን ስለሆኑ ለሚሰጡን ሀሳብ ከልብ እናመሰግናለን። እኔም ስለጋበዛችሁኝ ከልብ አመሰግናለሁ። ቀዳሚው ሀሳባችን የሚሆነው የጠለፋ መድህን አገልግሎት ሲባል ትንሽ ስያሜው ጥያቄ ይፈጥራልና እንደው ለተመልካቾች የጠለፋ መድህን አገልግሎት ሲባል ምን ማለት ነው? ከስያሜው እና ከትርጓሜው ብንነሳ ደስ ይለኛል። ልክ ነው። አንተም ግር እንደሚልህ ብዙ ሰዎች ግር ይላቸዋልና አንድ ኩባንያ ለስራ ጉዳይ ደውዬ ከኢትዮጵያ ጠለፋ መድህን ነው መደውለው ስላቸው ምን አልከኝ? ጠለፋ ታዲያ መድህን ሊገባለት ጀመር እንደ ያሉኝ ዝትይዋሉና ጠለፋ መድህን ስያሜው የመጣው እንግዲህ ጠለፋ ዋስ ከሚባለው ድሮ የገበያ ላይ ሁለት ነጋዴዎች እና ገዢና ነጋዴ ይሻሻጣሉ። ለምሳሌ ከብት ሲሸጥ ገዢ አለ፣ ሻጭ አለ። በሁለቱ መካከል በሚደረገው ድርድር ላይ ምናልባት ያ የተገዛው ከብት ለሚፈለገው ዓላማ ሳይውል ቢሞት ዋስትና ያስፈልጋል እና ያን ጊዜ ከሁለቱ ውጪ የሆኑ ሰዎችን ጠለፋ ዋስ ጥራ ይባላል የሚሸጠው ሰውዬና ከዛ የተወሰደ ይመስለኛል። እና ሕጉ ላይም በተለይ ቀጥታ ኢንሹራንስ መስጠት ሳይሆን ከኢንሹራንሶቹ በስተጀርባ ሆኖ ለኢንሹራንሶቹ ኢንሹራንስ የሚሰጠው አካል ምን ተብሎ ይሰም ተብሎ ትርጉም ሲቀመጥለት በአማርኛ ጠለፋ መድህን ተብሎ የተቀመጠውና እኛ በቀጥታ ለህዝቡ ለህብረተሰቡ አይደለም ኢንሹራንስ የሚሰጠው። ለህብረተሰቡ ኢንሹራንስ የሚሰጡ ኢንሹራንስ ኩባንያዎች አንድን ስጋት ከህብረተሰቡ ተቀብለው ሲሸከሙ የነሱ አቅም ውስንነት አለ። በተለይ አቅማቸው የሚገደበው በተከፈለ ካፒታላቸው ላይ ነው። ከዛ ያ ካፒታላቸው መሸከም የሚገባቸውን ይገደብላቸዋል። ከዛ በላይ የሆነውን ማስተላለፍ አለባቸው። በኢንሹራንስ ሙያ ውስጥ ደስ የሚል ነገር ስጋቶችን ትከፋፈላለ። ያ ከአቅሙ በላይ የሆነበትን ስጋት ወደ ላይኛው መሸከም ወደሚችለው አካል ያስተላልፋል። እነዛ የሚቀበሉት የጠለፋ ዋስትና ሰጪ ተቋማት ናቸው። ኢትዮጵያ ጠለፋ መድህን አክሲዮን ማህበር ወይም ኢትዮጵያን ሪኢንሹራንስ ሼር ካምፓኒ በአጭሩ ኢትዮሪ የምንለው የተቋቋመ በዚህ ሀገር ውስጥ እንግዲህ ኢንሹራንስ ኩባንያዎች አሉ። እነዚህ ኢንሹራንስ ኩባንያዎች ስጋት ይሸከማሉ። የተሸከሙትን ስጋት ወደኛ ያስተላልፋሉ። አደጋ ቢደርስ በጋራ ነው የምንከፍለው ማለት ነው። በሱ በኢንሹራንስ ኩባንያው አቅም የሚከፈለው መጠን አለ። እኛ ደግሞ ተቀብለን የተሸከምነው አለ። ያንን በጋራ ሆነን ስንከፍል ተጠላልፈን ለዛ ስጋት ሽፋን እንደሰጠን ነው የሚቆጠረው ማለት ነውና ጠለፋ የሚለው ከዛ የመጣ ነው። አብረን ተጠላልፈን በጋራ ሽፋን እንሰጣለን ማለት ነው። እኛ ደግሞ እንደ ትብብር ነው፣ እንደ መካፈል ነው፣ በጋራ እንደ መካፈል ነው። አዎ ሁሉም ገደብ አለው። እኛም ደግሞ አቅም አለ፣ ገደብ አለን። በነገራችን ላይ እኛም የምንሸከመው መጠን አለ፣ ከኛ በላይ ደግሞ የሚሆን አለ። እኛ ደግሞ ወደ ጎን እንሄዳለን። ልክ እንደኛው ደግሞ ኢንሹራሮች አሉ፣ ጠለፋ መድህን ሰጪዎች አሉ። ለነሱ ደግሞ ምን እናደርጋለን? ድርብ ጠለፋ እንለዋለን ከነሱ ጋር ደግሞ ወይም ደግሞ በእንግሊዝኛ ሬትሮሴሽን እንለዋለን። አንድ ስጋት፣ አንድ ሪስክ ወይም ደግሞ አንድ ንብረት ሽፋን ሲገባለት ያ ንብረት ሙሉ ውድመት ቢያጋጥመው የሚያስከፍለው የካሳ መጠን ከፍተኛ ነው። ያ ከፍተኛ የካሳ መጠን
አንድ ኢንሹራንስ ኩባንያ ብቻ ሊሸከማቸው ሊያዘጋ ይችላል። ሌላኛው ብናነሳው ብዬ የማስበው እንግዲህ የኢትዮጵያ ጠለፋ መድን አክሲዮን ማህበር 10 ዓመታት አስቆጥሯል። 10ኛ ዓመቱን እያከበረ ነው የሚገኘውና በዚህ 10 ዓመት ውስጥ ምን ያክል ስኬታማ ዓመታትን አሳለፈ? ከዚህም ባለፈ ደግሞ ስለሚሰጣቸው በልዩነት የኢንሹራንስ አገልግሎቶቹ የተሳትፎ ልኩስ እስከምን ድረስ ነው ማለት እንችላለን? እኛ ሁሉንም የመድን አይነቶች ሽፋን እንሰጣለን። ለሁሉም የመድን አይነቶች ለንብረት አጠቃላይ ንብረት እንሰጣለን። ከኢንጂነሪንግ ዋስትና ጋር የተያያዙ ሽፋን እንሰጣለን። ለተሽከርካሪዎች፣ ለህግ ኃላፊነቶች፣ ለህይወት ነክና እንደዚሁም ደግሞ ከህክምና ጋር የተያያዙ አጠቃላይ ሽፋን እንሰጣለን። በቅርቡ ደግሞ በአገራችን ውስጥ እያደገ የመጣው ከወለድ ነፃ የሆኑ አገልግሎቶች አሉ። በኢንሹራንሱም በኩል ደግሞ ተካፉል ይባላሉ፣ ኢስላሚክ ኢንሹራንሶች ማለት ነው። ለዛም ጭምር እኛ ሽፋን እንሰጣለንና ኦልሞስት በአብዛኛው በዓለም ላይ በሚሰጡ የጠለፋ ሽፋን አይነቶች ላይ እንሳተፋለን። እንግዲህ የምንሰጣቸው የሽፋን መጠኖች እንደየኩባንያው ይለያያሉ። በኩባንያው በሀገራችን ባለው የብሔራዊ ባንክ ዳይሬክቲቭ መሰረት አንድ ኩባንያ መሸከም በራሱ ማስቀረት ያለበት የካፒታሉ ከ5 እስከ 10% ነው። በትንሹ 5 ከዛ ካለፈ 10% ነው ማክሲማም መያዝ የሚጠበቅበት። ከዛ በላይ ያለውን ምን ማድረግ አለበት? በጋራ ከጠለፋ ዋስትና ሰጪዎች ጋር ሽፋን መስጠት አለበት ይላል። እንግዲህ እንደየኩባንያው ባህሪ እንደ ኩባንያው አቅም ያንን ሽፋን እንሰጣቸዋለን ማለት ነው። በኢትዮጵያ የጠለፋ መድህን አገልግሎት የተመለከቱ መረጃዎቻችንን ማድረሳችን ቀጥለናል። አሁን ደግሞ በኢትዮጵያ የጠለፋ መድህን አገልግሎት ከቅድመ ዝግጅቱ ጀምሮ ባለፉት 10 ዓመታት የበኩላቸውን አስተዋጽኦ ሲያበረክቱ የነበሩ ግለሰብ ጋር እንገኛለን። አቶ ፍቅሩ ጸጋይ ይባላሉ። እንደምን አሉ አቶ ፍቅሩ? ጤና ይስጥልኝ። እንደምን አላችሁ? እስኪ የኢትዮጵያ የጠለፋ መድህን አገልግሎት እንግዲህ 10 ዓመት አስቆጠረ አይደለ? እንደው የመጀመሪያ የስትራቴጂ ነደፋው ላይ ቅድመ ዝግጅቱ ላይ አብረው እንደነበሩ ሲነግሩ ነበርና ዓላማው ምን ነበረ? አዎ የኢትዮጵያ ጠለፋ መድህን አክሲዮን ማህበር እንደዚሁ ስንጠራው የቲዮሪ የምንለው ድርጅት አመሰራረ ሰፋ ያለ ነው። ኩባንያው ስራ የጀመረው በ2016 ዓ.ም ነው እንደ አውሮፓውያን አቆጣጠር። አሁን 2026 ላይ ነን። 10 ዓመቱን እያከበርን ነው። ነገር ግን የጥናቱ የተጀመረው ከ2012 በፊት ነው። የመጀመሪያውን ፊዚቢሊቲ ስተዲ አጥንተን በመንግስት ፋይናንስ ተቋማት ኤጀንሲ በሚባል በዛ ሰዓት ላይ በሱ ነው በጀት መድበን የብዙ አገራትን ተሞክሮ አይተን ነው አፍሪካ ሀገራት የጋናን፣ የታንዛኒያን፣ የኬንያን ልምዶች በመቀመር ለሀገራችን ይሄን ኩባንያ ያቋቋም ነው ማለት ነው። ይሄ ኩባንያ እንዲቋቋም የተፈለገበት ዋነኛ መንገድ ከሀገራችን ይወጣ የነበረ አርቦን ነበር በሪኢንሹራንስ የሚከፈል ሌሎች ሀገራት ኢንሹራንሶች መጥተው የሚሰሩት ነው። በትክክል በእንግሊዝኛው የፎሬን ኤክስቼንጅ ብሊዲንግ ይባላል፣ ፎሬክስ ብሊዲንግ ይባላል። ሀገራችን ውስጥ የሚገኝ ሃርድ ኤርንድ ከረንሲ የውጭ ምንዛሬ እጥረት አለ። ግን ከዛም ላይ ቢሆን ባንኮች ፕራዮሪቲ ሰጥተው ለሪኢንሹራንስ አገልግሎት አረቦን ክፍያ ይውል ነበረ። ያ የሚወጣው ለመቀነስ ማቆም አይቻልም። ምክንያቱም በሪኢንሹራንስ እና በኢንሹራንስ አሰራር ዶንት ፑት ኦል ዩር ኤግስ ኢን ዋን ባስኬት የሚባል ተርሚኖሎጂ አለ። እንቁላሎችን ሁሉ አንድ ቅርጫት ውስጥ አታስቀምጥ ማለት። ምንም ያክል ጠንካራ ብንሆን ለኛ ራሳችን ሽፋን ያስፈልገናል። ስለዚህ ሪስክ ስፕሬድ መሆን አለበት፣ ኮንሰንትሬት ማድረግ የለበትም ስለሚባል እኛም ብንቋቋም እንቀንሰዋለን እንጂ ሙሉ ለሙሉ እናቆመዋለን ማለት አይደለም። ስለዚህ እኛ ለራሳችን ራሱ የድርብ ጠለፋ መድን ወይም ሪትሮሴሽን እንገዛለን። ቢሆንም ግን ከሀገራችን ውስጥ ምንም ሪዝነብልና ጀስቲፊኬሽን ሳይኖረው ግን በሪኢንሹራንስ ኩባንያ አለመኖር ወይም ሰርቪሱ አለመኖር ምክንያት ከውጭ እንድንገዛ ተገደን ነበር። ስለዚህ ያንን ለመቀነስ መከተር ባይቻልም ለመቀነስ የኢትዮጵያ ጠለፋ መድን ተቋቋመ። በዛ ምክንያት ላለፉት 10 ዓመታት ከ90 ሚሊዮን በላይ ዶላር ሴቭ ማድረግ ችለናል ለሀገራችን ማለት ነው። ይሄ ትልቅ ስኬት ነው። ከኢትዮጵያ ውጪ በ12 ሀገራት እየሰራን ነው በአሁኑ ወቅት በአፍሪካ ሀገራት። ስለዚህ እነዛ ሀገራት በምንሰጠው የጠለፋ መድን አገልግሎት ምክንያት ለሀገራችንም ደግሞ የውጭ ምንዛሪ እያስገኘን ነው ማለት ነው። እነዚህ ዋና ዋና የተቋቋምንባቸው ዓላማዎች ናቸው። ሌላኛው ብናነሳው ብዬ የማስበው እንግዲህ የኢትዮጵያ ጠለፋ መድን አክሲዮን ማህበር 10 ዓመታት አስቆጥሯል። 10ኛ ዓመቱን እያከበረ ነው የሚገኘውና በዚህ 10 ዓመት ውስጥ ምን ያክል ስኬታማ ዓመታትን አሳለፈ? ከዚህም ባለፈ ደግሞ ስለሚሰጣቸው በልዩነት የኢንሹራንስ አገልግሎቶቹ የተሳትፎ ልኩስ እስከምን ድረስ ነው ማለት እንችላለን? ኢትዮሪ እንግዲህ በዚህ በተቋቋመበት 10 ዓመት ውስጥ ለራሱ ደግሞ እንደ ኩባንያ ደግሞ ያስመዘገባቸው ድሎች አሉ። ስንነሳ ካፒታላችን ክሎስ ቱ 500 ሚሊዮን ብር ነው የነበረው። ዛሬ አሁን ወደ 2.4 ቢሊዮን የተከፈለ ካፒታል ላይ ደርሰናል። ስንጀምር 520 ሚሊዮን አካባቢ ነው ውል የጻፍ ነው።
ያስገባነው የአረቦን ገቢ ማለት ነው። ዛሬ ወደ 4 ቢሊዮን ተጠግቷል የእንትን መጠናችን የአረቦን ገቢ መጠናችን ማለት ነው። በዚህ ዓመት ውስጥ 5.2 ቢሊዮን አካባቢ ካሳ ክፍያ ፈጽመናል። የሼር ሆልደር ድርሻችን እያደገ ነው እየመጣን ያለው። earning per share በኔጌቲቭ በኪሳራ ነው የጀመረው ሲጀምር አሁን ወደ 26.2 አካባቢ % earning per share እያስመዘገበ ያለበት ሁኔታ ነው ያለው። ይሄ ብቻ አይደለም። ትልቁ ኢትዮሪ በርካታ በአፍሪካ ውስጥ ያሉ ኢንሹራንስ ኩባንያዎች በ20 ዓመት በ30 ዓመት አንዳንዶችም በ40 ዓመት ያላሳኩትን ኢትዮሪ በ10 ዓመት አሳክቷል። በዚች 10 ዓመታት ውስጥ በተቋቋምን በአጭር ዓመታት ውስጥ ትልቅ ምርት አስመዝግበናል። የመጀመሪያው ግሎባል ክሬዲት ሬቲንግ ያልነው ነው። በኤም ቤስት እና በጂሲአር ወይም ግሎባል ክሬዲት ሬቲንግ በሚባለው ተቋም በዓለም አቀፍ ደረጃ ወይም ገምጋሚዎች ተገምግመን ሬት ተሰጥቶናል። በኢትዮጵያ ውስጥ ያለን ደብል ኤ ሬቲንግ አግኝተናል which is great። በኢንተርናሽናል ደግሞ ደረጃ ቢ ስትሮንግ የሚል with stable outlook የሚል ተሰጥቶናል። እነዚህ ዓለም አቀፍ ገማቾች የአንድን የኢንሹራንስ ኩባንያ የመክፈል አቅም ኃላፊነቱን የመወጣትን አቅም ገምግመው የሚሰጡ በመሆናችን ይሄ ተአማኒነት በማግኘታችን ከኢትዮጵያ ውጪ ወደ 12 አገራት ቢዝነሳችንን እንድናሰፋ አስችሎናል። አዳዲስ ፕሮዳክቶችን ይዘን መምጣት እንፈልጋለን። አንዱ ትኩረት መስካችን ማድረግ የምንፈልገው የግብርና መድን ነው። የግብርና መድን፣ የህይወት መድን እንደዚሁም ደግሞ የማይክሮ ኢንሹራንስ ለጥቃቅንና አነስተኛ ገቢ ላላቸው ሰዎች የሚሆኑ የኢንሹራንስ አይነቶችን ይዘን መምጣት በቴክኖሎጂ ራሳችንን መደገፍ እንፈልጋለን። 10 ዓመት መነሻ ነው ያኮበኮብንበት እድሜ ነው ብለን ነው የምናስበው። ቴክ ኦፍ ፔሪድ ነው። ወደፊት ደግሞ አጠናክረን ለመስራት ሬዲ ነን ማለት ነው። በጣም እናመሰግናለን። ተመልካቾች በዛሬ ኢትዮ ቢዝነስ መረጃዎቻችን በአጫጭርና በዝርዝር ወደ እናንተ ያደረስናቸው እነዚህን ይመስሉ ነበር። በቀጣይም የተለያዩ የቢዝነስ መረጃዎቻችንን ይዘን ወደ እናንተ የምንመለስ ይሆናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩ።